ሰላም ሰላም ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ ይዤላችሁ የመጣሁት አንድ አጭር የሆነ በጣም አስተማሪ የሆነ ሀሳብ ነው ይዤላችሁ የመጣሁት። አንድ በጣም የተባረከች እህታችን አለች። እህታችን የምታቀርባቸው ሀሳቦች እኔ ከድሮም ጀምሮ በጣም ይመቹኛል፣ በጣም እወድላታለሁ እና እሱ ነገር በጣም ስለተመቸኝ ለእናንተ እስቲ ለቤተሰቦቼ ለሶል ሀበሻው ዩቲዩብ ቻናል ተከታዮች እንዲሁም ቤተሰቦች ለእናንተ እስቲ ይሄንን ነገር ሼር ላድርግ። በጣም ለባም ነች። ስለዚህ ይሄ እውነታውን መቀበል እና ተግባራዊ እንድናደርግ በዚህ አጋጣሚ እኔም የእሷ ደጋፊ ነኝና እስቲ ወደሱ ተከታትለን እንምጣ። አደባባይ ላይ ስትወጡ ባላችሁ የእናንተ ነው፣ የኔ አካል ምንም ፕሮቴክት ማድረግ አለብኝ። ባል አሳልፋችሁ አትስጡት፣ ለሰው ለቤተሰባችሁ አሳልፋችሁ አትስጡት። በተለይ ለቤተሰባችሁ አሳልፋችሁ አትስጡት ለማንም። ምክንያቱም እግዚአብሔር ቃል ሲናገር ሰው እናትና አባቱን ይተዋል አይደለም የሚለው፣ ከሚስቱም ጋር ይጣበቃል፣ አንድ አካል ስለሚሆኑ እኮ። ስለዚህ የራሴን አካል ለማንም አሳልፌ አልሰጥም፣ አምሶሪ ለማንም። እና ፕሮቴክት መደራረግ ቻሉ። አንድ የሆነ ጊዜ ሰፈር ውስጥ በጣም ይሰክር ባል የነበራት ሴት ነበረች እና አንቺ ባልሽ ምናምን እያሉ ያወራሉ እና በጣም ትቆጣለች። ይስከራ ምናምን እያለች ፕሮቴክት ነው የምታደርገው። ይስከር ታዲያ ምን ምናምን ትላለች እና ቤት ሲገባ እኮ ይጣላሉ ከሷ ጋር። ለምን እንደዚህ ታደርጋለህ ብለው በጣም ይጣላሉ። ውጪ ላይ ግን ኢቭን ሰክሮ ቢመጣ ይፈራል ሰውዬው፣ እንዳትናገሩት ነው የሚባለው። ምክንያቱም ሚስቱን ያውቃሉ ምን ያክል ለሱ በሱ ጎን እንደምትቆም ስለሚያውቁ ደፍሮ የሚገባ አይኖርም ማለት ነው። ስለዚህ በዚህ ልክ ፕሮቴክት ተደራረጉ። ወንዱም ልክ እንደዚህ፣ ለሴቶች ብቻ ሳይሆን ወንዱም ልክ እንደዛው ፕሮቴክት ይደራረጉ። መጨረሻ ላይ መናገር የምፈልገው እቺን ቃል ብዙ ጊዜ ሰዎች ለራሳቸው ሲጠቅሷት ስለማይ ማለት ነው። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። እቺን ጥቅስ ያወጡና ለራሳቸው ይጠቅሷታል ማለት ነው። ውበት ከንቱ ነው። ይሄን ግን የሚለው ማን ነው ካለን ይኸውልህ መልካም ባሏ ደግሞ እንዲህ ብሎ ያመሰግናታል ብሎ ነው የሚጀምረው። ኦኬ ይሄንን ቃል የሚናገረው ባሏ ነው። ባሏ ደግሞ እንዲህ ብሎ ያመሰግናታል፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። አየህ ባሏ ምን ያክል እንደሚመካባት፣ ምን ያክል እንደሚተማመንባት። ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላልና ባሏ ነው ያመሰግናት። ይሄ ቃል ባሏ ስለሚያመሰግናት ነው የተጠቀሰው። እና በባልሽ ዘንድ የምትከበሪው አንቺ ቤትሽን መጠበቅ ስትችይ ነው፣ ጥበበኛ ሴት መሆን ስትችይ ነው። እና አየህ ሰላም ያለበት ቤት ከፊቱ ያስታውቃል። እኔ በቃ ምን ደስ ይልሻል ብትለኝ እሷን ካገባ በኋላ እንዴት ሰላም ሆነ ገባ። በቃ ቤታቸው ራሱ ይታወቃል የሰላም ቤት እንደሆነ፣ ሰውን ይጋብዛል ቤታቸውና። ባሏ የትም ይሄድ የት ሞገሳም፣ በሞገስ ነው የሚወጣው፣ በሞገስ ነው የሚገባው፣ ይታወቃል። በቃ ከምን አይነት ቤት ውስጥ እንደወጣ ይታወቃል። አንዳንደኛ ስንናገር እንትን ለማለት አይደለም፣ ለመቆጣት ወይ ለጭቅጭቅ ምናምን አይደለም። በቃ ጀስት ሰምተህ መፍትሄ እንድትሰጠኝም ሊሆን ይችላል፣ ጀስት ደግሞ እንድትሰማውም ብቻ ሊሆን ይችላል። በቃ ውስጤ ብቻ አርፍ እንዴ ካልተናገርን አይሆንልንማ። በቃ አንተ ነክ ያለህ አይለን። ስለዚህ የምናገረውም ለሱ ትቼ መጣሁ እኮ ቤተሰቤን ትቼ መጣሁ፣ ጓደኞቼን አይደለም ማማክረው። አሁን የኛ ጉዳይ የኛ ስለሆነ ለሱ ነው የምነግረው። ሰነፍ ሴት ውከተኛ ናት፣ ሀሳብ የላትም፣ አንዳችን አታውቅም ይላታል። ስለዚህ እቺ ሴት ያየችው ነው የሚያምራት፣ ምንም ሀሳብ የለባት። እና ከታች ደግሞ ዝቅ ብለስታ ከጠበኛና ቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል። አደባባይ ላይ ስትወጡ ባላችሁ የእናንተ ነው፣ የኔ አካል አሳልፋችሁ አትስጡት፣ ለቤተሰባችሁ አሳልፋችሁ አትስጡት ለማንም። ስለዚህ የራሴን አካል ለማንም አሳልፌ አልሰጥም። መውደድ ባይዘው በጣም ቀላል የሚመስላቸው ሰዎች አሉ፣ መገዛትን አክብደውት ማለት ነው። ወንድ ልጅ ሲወድ እስከ ሞት ነው ይወደድ የተባለ። ለቤቷ ማትታመን ሴት፣ ለባሏ ክብር የሌላት ሴት ለእሷም ክብር የላቸውም እነዚያ ሰዎች። ምናልባት ለወሬው ድምቀት ሆይ ሆይ ሊሉ ይችላሉ መጀመሪያ፣ ከዛ በኋላ ግን በቤታቸው ገብተው ራሷን ዝቅ የምታደርገውና እኔ ባከበርኩት ልክ ነው ሰዎች ሊያከብሩልኝ የሚችሉ። ሰው ፊት ዝርጥጥ የማደርገው ከሆነ ማንም የኔን ባል ሊያከብርልኝ አይችልም። ስለዚህ ምንም አይነት ባህሪ ይኖረው
ምንም አይነት የማይመች የሆነ ሰው ይሁን፣ ግን ሰዎች ፊት እኔ ካከበርኩት ወደው ሳይሆን በግዳቸው ያከብሩታል። ሚስትህንም እንደዛው አንተ ሌላ ቦታ ሄደህ የምታከብራት ከሆነ አንተ ነው የምታስከብራት። አንተ ከናካት እንዴት ነው ማይንቋት ሰዎች? ምንም ራሳችን ጋር ያለው የማስከበርም የማውረድም እጃችን ላይ ነው ያለው ለቤቷ ማለት። እንግዲህ እንደሰማችሁት ነው የነበረው። ሁኔታው እንደተከታተላችሁት ነው። የልጅቷ ምክር በጣም ገደብ የሌለው በጣም ደስ የሚል ነው። በማስረጃ የሚደገፍ ነው። በጣም የሚደነቅ ንግግር ነው እና ምን ልላችሁ ፈልጌ መሰላችሁ፣ ሴቶቻችንም እንደዚህ ጠንካራ እንድትሆኑ፣ ወንዶቻችንም እንደዚህ ጠንካራ እንድንሆን በዚህ የእግዚአብሔር ፍቃድ እንዲሆን እያልኩ ማለት ነው። ሁላችንም በቃ እኔ ሚስቴ አሳልፌ መስጠት የለብኝም እላለሁ። ሴት ደግሞ ባሏ አሳልፋ መስጠት የለባትም። በቃ እንደዚህ ከቨር ባይ ከቨር መሆን አለበት ብዬ መሆን አለበት። በቃ አሳልፋ የምትሰጥ መሆን የለባትም እና ይሄንን ላወራችሁ ልጅ በእውነቱ በጣም አስተማሪ ንግግር ነው እየተናገረችው ማለት ነው። ኩብራት የሶላ ሀበሻ ዩቲዩብ ቻናል በሌላም እንደዚህ የተሻለ ነገር ወይም ደግሞ አሪፍ የምላቸው ነገሮች ይዤላችሁ እንድመጣ በዚህ በኮመንት ሴክሽን እያስቀመጣችሁ ድጋፋችሁ አይለየን እያልኩ እኔም እንድጠነክር ላይክን ሰብስክራይብ እያደረጋችሁ በዚህ አጋጣሚ ለእህታችን በጣም ከልብ እያመሰገንኩ ለእናንተ ለቤተሰቦች ደግሞ ወዳችኋለሁ፣ አከብራችኋለሁ፣ ሀሳባችሁን እቀበላለሁ። ማንም ኔጌቲቭ ነገርም ቢሆን ፖዚቲቭ ነገርም ቢሆን እኔ እቀበላለሁ። እኔ መታረም ማደግ መለወጥ ፈልጋለሁ እና እንደዚህ አይነት ነገሮች ካሉ እኔ ለመታረም ዝግጁ ነኝ። አመሰግናለሁ። ግን አንድ ነገር እንዳትረሱ፣ ሶላ ሀበሻዊ ዩቲዩብ ቻናልን ሰብስክራይብ ማድረግን እንዳትረሱ። አመሰግናለሁ።